በወላይታ ሶዶ ከተማ በክረምትና በበጋ በጎ ፈቃድ አገልግሎቶች በርካታ ስራዎች እየተሰሩ መሆናቸውን የከተማው የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ ገለጹ። የከተማው ሴቶችና ማህበራዊ ጉዳይ መምሪያ የገና በዓልን በማስመልከት በጎዳና ለሚኖሩ የህብረተሰብ ክፍሎች ማዕድ አጋርቷል። መሰዊያ ህዝቅኤል ተጨማሪ አላት። በመርሃ ግብሩ ላይ የተገኙት የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ ፓርቲው በክረምትና በበጋ በጎ ፈቃድ አገልግሎቶች በርካታ ስራዎችን ሲሰራ መቆየቱን ገልጸዋል። ወላይታ ሶዶ ከተማ ፓርቲያችን ብልጽግና ኢሳቤ በመከተል ሰው ተኮር የሆኑ በርካታ ስራዎችን በክረምትም በበጋም እየሰራ መተናል። ከዚህም አንፃር በጎ ስራዎች ከምንም በላይ አቅም ላነሰባቸው ለደከሙ አካላት ቤት ከመጠገን አንፃር ቤት ገንብቶ ከመስጠትም አንፃር ገንዘብ ኪስ ላጠረባቸው አብሮ ማይድ ከመጋራትም አንፃር በርካታ መንግስታዊ ያልሆኑ ሰዎችን ተቋማትን በማስተባበር ክረምት ላይ ወደ 181 የሚሆኑ ቤቶችን በመጠገንና በመገንባት አስተላልፏል ከተማው። ከዚህ ውጭ አቅም ለደከመባቸው ኪስ ላጠረባቸው ቤተሰብ ላይ ላሉ የትምህርት እየተማሩ ላሉ ተማሪዎች የትምህርት ቁሳቁስ መርጃ ከመስጠትም አንፃር በርካታ ስራዎችን ከተማ አስተዳደር እየሰራ ቆይቷል። ረዳት ፕሮፌሰር ዘገየ ጳውሎስ አክለውም የማዕድ ማጋራቱ የዛሬ ተረጂዎች ነገ ላይ የተሻለ ደረጃ ደርሰው ሌሎችን የማገዝ እሳቤ በውስጣቸው ለማስረጽ ታስቦ መዘጋጀቱንም ተናግረዋል። እነዚህ አቅም የሌላቸው ወገኖች ብቻቸውን በዓል ማክበር የማይችሉ የሚያስፈልጋቸው ነገሮች ማሟላት የማይችሉ አካላት ወገኖቻችን ጋር የፓርቲያችን እሳቤ በመከተል ለሌሎች ሼር የማድረግ ሁለንተናዊ ብልጽግና ለማረጋገጥ ያሉ አቅሞችን በሙሉ በማስተባበር የግለሰብም የተቋማትንም አቅም በማስተባበር ነገ ዛሬ ላይ ተረጅም ቢሆን ነገ ሌላውን እንዲረዳ የማድረግ እሳቤ በውስጣችሁ ለማስረጽ በእርግጠኝነት አሁን ዛሬ ባላችሁበት ሁኔታ አትቀጥሉ። በጎዳና የሚኖሩ ወገኖቻችን ጧሪና ደጋፊ የሌላቸው በመሆኑ የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ከነዚህ ወገኖች ጋር አብሮ እያሳለፈ መሆኑን የመምሪያው ኃላፊ ወይዘሮ ቴነሽ ኤልያስ ጠቁመዋል። ጎዳና ላይ ያሉ ወገኖቻችን እንግዲህ ጧሪ የላቸውም። አብዛኛዎቻቸው በችግር ምክንያት የወጡ ናቸው። ይህንን በዓል በአግባቡ ማክበር አይችሉም። ከዚህ የተነሳ እንደ ተቋማችን ከተለያዩ ተቋማት ድጋፍ በማግኘት እንደ ወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ይህንን ፕሮግራም አዘጋጅተናል። የምገባ ፕሮግራም ነው። ፕሮግራሙ ለዚህ የተባበሩ አካላት አሉን። በቅድሚያ ላመሰግናቸው እፈልጋለሁ። በዋናነት ይሄ ፕሮግራም በጎነት ነው። በጎ ነገርን ማድረግ ከእግዚአብሔር ዘንድ ዋጋም ለማግኘት ነው። በአጠገባችን የሚገኙ ሰዎች ደግሞ እያዘኑ እኛ በቤታችን ብናሳልፍ የውስጣችንም እርካታ ምን ይመስላል የሚለውን ስላየን ይሄንን ፕሮግራም እንደ መምሪያ እንደ ሶዶ ከተማ ሴቶችና ማህበራዊ መምሪያ አዘጋጅተናል። እዚህ የተሳተፉ አካላት አብዛኛዎቹ የጎዳና ኑሯቸውን ጎዳና ላይ ያደረጉ ህፃናት አሉ፣ ወጣቶች አሉ፣ አረጋውያን አሉ። እነዛን ሁሉ በማምጣት ነው ወደዚህ ዛሬ የጋበዝናቸው። በዓሉን ከነሱ ጋር እያሳለፍን እንገኛለን። በጎዳና ላይ ያሉና በየቤታቸው ተቸግረው የሚኖሩ ወገኖቻችንን የመርዳት ባህላችንን ልናሳድግ ይገባል ተብሏል። ህፃናቱም አረጋውያንም ቢሆን ይሄ የጎዳና ህይወት ተመችቷቸው አይደለም የሚኖሩት። ያው አንዴም ከችግር አንጻር ካለባቸው የተለያየ ምክንያት ሳቢም ገፊም ምክንያቶች የተነሳ ወደ ጎዳና ወጥተዋል። እነሱ ብቻ ሳይሆኑ በየቤታቸው እየኖሩም በጣም እየተቸገሩ ያሉ ወገኖቻችን አሉ። ይሄ ባህል በጎነት መለመድ አለበት፣ መስፋት አለበት። አሁን ጥሩ ደረጃ ላይ ነው። ቤት ሰርቶ እስከ መስጠት ተደርሷል። እነዚህ ማዕድ የማጋራቱ ሂደት በጣም ከጊዜ ወደ ጊዜ እየጨመረ መጥቷል። ይሄ ነገር ባህል ተደርጎ አጠገባችን የተቸገሩ ሰዎች ካሉ እያየን ማገዝና መተጋገዝ አንድም የኢትዮጵያን ባህል ነው፣ ሁለትም ደግሞ የብልጽግና ፓርቲ እሳቤ ነው። በሌላም ደግሞ የስነ ልቦና የአይምሮ እርካታም ጭምር ይሰጣል። ማዕድ የተጋሩ ወገኖችም ለተደረገላቸው በጎ ተግባር አመስግነዋል። ሴቶች የማህፀን በር ጫፍ ካንሰር በሽታን ቀድሞ በመከላከልና በመመርመር የራሳቸውን ጤና ማረጋገጥና ሌሎችን ማስተማር እንደሚገባቸው የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል
አሳሰቡ። የዞኑ ሴቶችና ማህበራዊ ጉዳይ መምሪያ ከጤናና ኢኖቬሽን ቴክኖሎጂ መምሪያዎች ጋር በመተባበር በማህፀን በር ጫፍ ካንሰርና ዲጂታላይዜሽን ዙሪያ በዞኑ ሴክተር መስሪያ ቤቶች ለሚገኙ ሴት የመንግስት ሰራተኞች የግንዛቤ ማስጨበጫ መድረክ አካሂደዋል። የግንዛቤ ማስጨበጫ መድረኩ እናቶች ቀድሞ ጤናቸውን እንዲጠብቁና ከቴክኖሎጂ ጋር አብሮ እንዲሄዱ የሚያግዝ መሆኑን ተሳታፊዎቹ ገልጸዋል። ትርንጎ ሙሉ ያጠናቀረችውን ዘገባ ሰናይት አብርሃም ታቀርበዋለች። በአሁኑ ጊዜ ለብዙ እናቶች ሞት ምክንያት የሆነውን የማህፀን በር ጫፍ ካንሰር መንስኤዎችንና ምልክቶችን ማህበረሰቡ በሚገባ ተረድተው ቀድመው ራሳቸውን ከበሽታ እንዲከላከሉና እንዲመረመሩ በተለያዩ ጊዜ ግንዛቤ ማስጨበጫ መድረኮች ይዘጋጃሉ። ሆኖም ቅድመ ካንሰር ምርመራና ሕክምና የሚያገኙ እናቶች ቁጥር አሁንም ቢሆን አነስተኛ በመሆኑ የወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ከዞኑ ጤናና ኢኖቬሽን ቴክኖሎጂ መምሪያ ጋር በመሆን ለዞኑ መንግስት ሰራተኞች በማህፀን በር ጫፍ ካንሰርና ዲጂታላይዜሽን ዙሪያ ግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ የተገኙ የዞኑ ረዳት መንግስት ተጠሪ ወይዘሮ ሰላማዊት ሳሙኤል ሴቶች ቀድመን የራሳችን ጤና ካረጋግጥን በኋላ ለሌሎች ለማስተማር ቅድመ ምርመራና ሕክምና ሁሉም እናቶች ማግኘት እንደሚገባቸው አሳስበዋል። ላይ ማለት ነው ሴቶች ላይ የሴቶች የሞት መንስኤ ተብሎ እንደ ሀገር ከሚቀርቡ ጉዳዮች አንዱ ካንሰር ነው። በደንብ እህቶች እንድትሰሙ ፈልጋለሁ። እኛ የተማርን ሰዎች ራሳችን ተጠንቅቀን ራሳችንን ጠብቀን ነው ለእናቶቻችን ታች ላሉ እናቶች ግንዛቤ ልንፈጥር የምንችለው። እኛ በህይወት ስንኖር ነው ለልጆቻችን መትረፍ የምንችለው። ልጆቻችንን በተገቢው ተንከባክበን ማሳደግ የምንችለው እኔ ስኖር ነው ባይዘው ለልጆቼ ማለት ነው። ለብዙ እናቶች ሞት ምክንያት የሆነውን የማህፀን በር ካንሰር ለመከላከልና ከዘመኑ ጋር አንድ ላይ የሚራመዱ ሴቶችን ለመፍጠር ግንዛቤ ማስጨበጫ መድረኩ መዘጋጀቱን የወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ዝናቡ አበየኔ ገልጸዋል። ከመድረኩ ጋር በተያያዘ እንግዲህ አጠቃላይ ለሴቶች ያስፈልገበት ትልቁ ምክንያት ሴቶች በማህፀን ጫፍ በር ካንሰር ግንባር ቀደም ዋነኛ ተጠቂ በመሆናቸው ከዚህ አስከፊና ሞትን ከሚያስከትል አደጋ ከዚህ ካንሰር ቀድሞ ራሳቸውን እንዲያውቁ፣ እንዲመረመሩ፣ እንዲጠነቀቁ እንዲያስችል ነው ግንዛቤ መድረኩ ያስፈልገው። ሲቀጥል ከቴክኖሎጂ ጋር በተያያዘ ግሎባላይዜሽን እንግዲህ ከፍ ብሎ እየመጣ ያለንበት ዘመንም ከዲጂታል ኢትዮጵያ ጋር በጋራ ለመሄድ እንዲያስችል ቴክኖሎጂ እንግዲህ አንዱን ተላምደን አበቃን ሳንል ሌላ ይመጣል። ስለዚህ ከዚህ ጋር እኩል ሴቶች እንዲሄዱ በቴክኖሎጂ ዙሪያ ግንዛቤ እንዲኖራቸውና ቀጣይም ለልጆቻቸው ለሀገሩ አበርክቷቸው ከፍ እንዲል ለማድረግ ነው የታሰበው ማለት ነው። የወላይታ ዞን ጤና መምሪያ ኃላፊ አቶ ዳዊት ደሳለኝ የማህፀን በር ጫፍ ካንሰር ቅድመ ምርመራና ሕክምና ገንዘብ የማያስከፍልና በየጤና ተቋማት የሚሰጥ በመሆኑ ሁሉም የማህበረሰብ ክፍሎች አገልግሎቱን እንዲያገኙ ሲጠቁሙ የዞኑ ኢኖቬሽንና ቴክኖሎጂ መምሪያ ኃላፊ ተወካይ አቶ ዘላለም ሲሞን ሴቶች ከዘመኑ ጋር እኩል እንዲዘምኑና የተሳለጠ አገልግሎት እንዲሰጡ ስልጠናው እንደሚረዳ አንስተዋል። እንደሌላ ካንሰርም እንዳይደለ ለመከላከል ለማከም አስቻይ ሁኔታዎች ያሉበት ካንሰር ነው። ስለዚህ እንደ ሀገራችን እንደ ኢትዮጵያም ተቋማት ይህንን ማድረግ ይችላሉ። በጤና ጣቢያ ማከም ይቻላል። ከዚህ በፊት እንደሚታወቀው እስከ ምኒልክ እስከ ጥቁር አንበሳ ይህንን ለማከም ለመለየት የሚካሄድ ሆኖ ግን ዛሬ በየአካባቢያችን ባሉ ጤና ጣቢያዎች ቅድመ ካንሰር ምርመራ እያደረገን ነው። ሁሉም በሚባል ደረጃ ተቋማት ይህንን ቅድመ ካንሰር ልየታም ሕክምናም እያደረጉ ያሉበት ሁኔታ አለ። ስለዚህ ሁሉም ሰው በነቂስ ራሱን አውቆ ወጣት ከእድሜ ከ14 በላይ የሆኑ ወጣቶች ክትባት በመውሰድ ምርመራ ቅድመ ምርመራ በማድረግ ቀድሞ በማወቅ ራሱንና ህይወቱን ልጆቹን እንዲታደግ ይላል። ሰው የራሱ ህይወት ለመቀየር አካባቢ ማህበረሰብ ውስጥ ያሉ ችግሮችን ለመፍታት ቴክኖሎጂ በጣም ወሳኝ ስለሆነ ያው ቴክኖሎጂ የተማረች በቴክኖሎጂ እውቀት ያላት ሴት
ለማህበረሰብ ችግርን ለመፍታት የሀገር ብልጽግናን ለማረጋገጥ ወሳኝ ስለሆነ እያንዳንዱ ሴት ፐብሊክ ሰርቫንት ቴክኖሎጂ የማወቅ የመጠቀም ብቃት መኖር አለባት። የመድረኩ ተሳታፊዎች በበኩላቸው የራሳቸውን ጤና በምርመራ አረጋግጠው ለሌሎች ለማስተማር ግንዛቤ ማግኘታቸውን ተናግረዋል። ሴቶች በብዙ ምክንያቶች ለዚህ ተጋላጭ ይሆናሉ በሚል ከዚህ በሽታ አብዛኛውን ጊዜ በጣም በብዙ ሁኔታ አሁን የመያዝ እድሉም ከፍተኛ ነው ሴቷ ከዛም ደግሞ ከተያዘም ደግሞ ምልክቶችንም ሳያሳዩ ሳይለንት ሆኖ የሚቆይበት ሁኔታ አለ በሚል ይሄንን ማወቅ አለባቸው ብለው በጠሩበት ከጤናና ከሴቶች ማህበራዊ ህጻናት ጋር ተያይዞ እነሱ ተባብረው በጠሩበት በሚገባ ስልጠናውን እየወሰድን ነው ያለነው። ስልጠናው እጅግ በጣም ጠቃሚ ከቴክኖሎጂ ጋር ቴክኖሎጂን ከማዘመን አንጻር በአርቲፊሻል ኢንተለጀንሲ በጥሩ ሁኔታ ዲጂታላይዜሽን ስልጠናውን ከኢኖቬሽን ቴክኖሎጂ መምሪያ ጋር በመሆን ባለሙያው በከፍተኛ ሁኔታ ስልጠናውን እየሰጠ ይገኛል። እናቶቻችን እህቶቻችን በእንደዚህ አይነት በሽታ ላይ ለካ እቤት እያሉ የሚታመሙ ብዙዎች ናቸው። አሁን ስልጠናውን ያው ወስደናል። እኔም ያው በዚህ ስልጠና ላይ ተግባራዊ ሆኜ ተከታትዬ እየወጣው ነው። ሌሎቹን ደግሞ ያው የጤና ባለሙያ ባልሆነም ሌሎቹ ደግሞ ጤና ባለሙያዎች ሄደው እናቶቻችንን እንዲታዩ በራሴ በኩል ጥረት አደርጋለሁ። ከተለያዩ ባለድርሻ አካላት በተለያዩ ጊዜያት የሚሰጠውን ትምህርት ተግባራዊ በማድረግ ተላላፊና ተላላፊ ካልሆኑ በሽታዎች ማህበረሰቡ ራሱንና ቤተሰቡን ሊጠብቅ እንደሚገባ መልእክት ተላልፏል። የገና በዓል ያለምንም የጸጥታ ችግር በሰላም መጠናቀቁን የወላይታ ሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ አስታወቁ። የከተማው ፖሊስ ከህብረተሰቡና ከአጋዥ ኃይሎች ጋር በመተባበር የአካባቢውን ሰላምና ደህንነት የማስጠበቅ ስራ አጠናክሮ እንደሚቀጥልም ኮማንደሩም አስረድተዋል። በዓሉ በሰላም እንዲጠናቀቅ ህብረተሰቡና የፖሊስ አባላት ያበረከቱት አስተዋጽኦ ከፍተኛ በመሆኑም አመስግነዋል። የፖሊስ አዛዡ መግለጫ እንደሚከተለው ይቀርባል። ጌታችን ኢየሱስ ክርስቶስ ልደት በዓል በሰላማዊ መንገድ እንዲያልፍ በሰላም ልክ ጥሩ ውጤት ነው ያየነው። በተለይ በዓሉ ከጅማሮ ጀምሮ እስካሁን እስከሚከበርበት ቀን ድረስ ምንም አይነት ወንጀል ሳይፈጠር በሰላም እንዲያልፍ ጉልህ ሚና የተጫወተው በተለይ ወጣቱ እና መላው የከተማችን ነዋሪው የወንጀል ድርጊትም ሳይፈጠር የእሳት አደጋም ሳይከሰት ሌሎችም ወንጀሎች ሳይፈጸሙ ሰው ማለት ህብረተሰቡ የክርስትና እምነት ተከታዮች በአጠቃላይ በሰላማዊ መንገድ እንዲያልፉ ተደርጓል። ይህንን ትልቅ ሚና ለተጫወተውና በጎናችን ሳይለዩን ይህንን ጸጥታውን ቀንና ማታ ሮንድ በመጠበቅ ሌሎችን መረጃ በመስጠት ከጎናችን ለቆየው ለመላው ለወላይታ ህብረተሰብ ለማመስገን ምስጋና ማቅረብ እወዳለሁ። ሌሎች ጊዜያት ላይ የሚከሰቱ ወንጀሎች በተለይ የሞተር ንጥቂያዎች፣ የሞባይል ንጥቂያዎች፣ ምን ማለት ነገር ሳይፈጠሩ በሰላማዊ መንገድ እንዲያልፍ ተደርጓል። አሁን ላይ በሶዶ ከተማ ስጋት የለንም። የወንጀል ድርጊት ወይም ስጋት ናቸው የሚባሉ ነገሮች የሉም። ከዚህ የተነሳ ሰው 48 ሰዓት ነው ከተማችን ውስጥ ሚዝናን ነው። ይህንን በተለይ የጸጥታ መዋቅሩ ስታንዳርድ በመሆን ቀንና ሌት ቆሞ በመጠበቅ ጸጥታውን ሊያስከብር ይችላል። ይህም ብቻ አይደለም፣ ኮንትሮባንድም ሌሎችም ወንጀሎች እንዳይከሰቱ የመንገድ ላይ ቁጥጥር በማድረግ አልጋ ቤቶች ፍተሻ በማከናወን እነዚህ አጋዦችን በማሳተፍ ሰርተን ነው ይሄ በዓሉ ምንም አይነት ወንጀል ሳይፈጠር ሰው እንዲዝናና በማድረግ ሶዶ ከተማ እጅግ ሰላማዊና እጅግ የልማትና ለኢንቨስትመንት ምቹ እንድትሆን የማድረግ ስራ ጉልህ ሚና የሚጫወተው ያው የጸጥታ አካል ነው። ስለዚህ ቀጣይም ቢሆን ይሄን አጠናክረን በማስቀጠል ወደኛ አካባቢ የሚመጡ እንግዶች ምንም ሳይጨነቁ ሳይፈሩ ተዝናንተውና አርፎ መሄድ እንደሚችሉ ነው እየሰራ የምንገኘው። ይህን ቀጣይ ሳምንትም የጥምቀት በዓል የሚከበር አለ። እነዚህም ጭምር እስከሚያልፍ ድረስ ያው የተለመደውን ተግባራትን ያከናውናሉ።
ከመንፈሳዊ አስተምህሮ ባሻገር በማህበራዊ አገልግሎት ተግባራት በመሳተፍ የበኩሏን ኃላፊነት እየተወጣች መሆኑን በወላይታ ሶዶ ከተማ የኢንዱስትሪ ቃለ ሕይወት አጥቢያ ቤተክርስቲያን አስታወቀች። ቤተክርስቲያኒቷ አባል የሆኑ ባለሀብቶችና ወጣቶችን በማስተባበር ባሰባሰበችው የገንዘብ ድጋፍ ለአቅመ ደካማ ወገኖች ማዕድ አጋርታለች። ታደለ ፎላ ያጠናቀረውን ዘገባ መለሰ ወልኮ ያቀርበዋል። የኢንዱስትሪ ቃለ ሕይወት ቤተክርስቲያን መጽሐፍ ቅዱሳዊ ከሆኑ መንፈሳዊ አስተምህሮቶች ጎን ለጎን በተለያዩ የማህበራዊ አገልግሎቶች እየተሳተፈች መሆኗን የቤተክርስቲያኒቱ ሰብሳቢ አቶ ዳዊት ናና አስታውቀዋል። በዚህ ቤተክርስቲያን ትልቁ ተልዕኮ ወንጌልን ማዳረስ ነው። ወንጌልን ማዳረስ ከዛ በኋላ ደቀ መዝሙር ማድረግ ነው። ሰው እግዚአብሔርን እንዲከተል ትክክለኛ የሃይማኖት ስነ ምግባር እንዲኖር ማድረግ ነው። ባሻገር ሌሎችም ስራዎች ይሰራሉ። ድሃዎች አሉ፣ አቅመ ደካሞች በበዓላት ጊዜ አቅመ ደካሞች ይደገፋሉ። በቤተክርስቲያናችን ሲደገፉ በገንዘብ ይደገፋሉ። እንደዚህ አይነት ባለ በዓላት ደግሞ የስጋ ቅርጫ ታርዶ ይከፋፈላላቸዋል። ዘንድሮም ደግሞ ይህንን ስርዓት እያደረግን ነው። በአሁኑ ሰዓት ወደ 50 የሚጠጉ አቅመ ደካሞች የቤተክርስቲያናችን አሉ። ከውጭም ደግሞ ይረዳሉ፣ እዚህ ውስጥም ያሉ ይረዳሉ። ስለዚህ ዛሬ ቤተክርስቲያኒቱ በውስጧ ያሉትን አቅመ ደካሞችን ትደግፋቸዋለች። የቤተክርስቲያኒቷ አባል የሆኑ ባለሀብቶች ገንዘብ በማዋጣት 2 በሬ ገዝተው በማረድ አቅመ ደካማ የሆኑ ወገኖች የገና በዓል በደስታ እንዲያሳልፉ ድጋፍ ማድረጋቸውን ገልጸዋል። እንደዚህ አይነት በጎ ስራ ከጀመሩ 4 ዓመታት ማስቆጠራቸውን የተናገሩት ባለሀብቶቹ በበዓሉ ወቅት ስጋ አርደው መብላት ለማይችሉ ወገኖች የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። እኛ መካከል ያሉት ደግሞ በዓልን ማክበር የማይችሉት ክርስትና እምነት ተከታይ የሆኑት በቸርች አካባቢ ያሉት ሁሉም ድሃ የሆኑት ቃሊቦት ብቻ ሳይሆን ሌላ እምነት ተከታይም በዓል እንዲያከብሩ በእኛ አቅማችን የፈቀደውን ያህል ኮንትሪቢዩት አድርገን ሰጥተናል። አሁን እያከበሩ ይገኛሉ ከኛ ጋር። ዛሬ 4ኛ ዓመት ነው። ይሄ እንግዲህ በእንዲህ አይነት በጎ ስራ ከጀመርን እግዚአብሔር በዚህ በጎ ስራ በብዙ ባርኮናል። በዚህ ልክ እግዚአብሔር እኛን ይህን ስራ ዛሬ 4 ዓመት ላይ ከጀምረን እስከ ዛሬ ድረስም እግዚአብሔር በምንም በቃ አሳደገን፣ አላሳነስንም። ቤተክርስቲያኒቷ ከ8 ዓመት በፊት ጀምሮ ለአቅመ ደካሞችና አረጋውያን ድጋፍ የሚያደርጉ የወጣቶች ህብረት መቋቋሙ የተገለጸ ሲሆን የገና በዓል ምክንያት በማድረግ ለ23 አቅመ ደካማ ወገኖች የገንዘብ ድጋፍ ማድረጋቸው ተመላክተዋል። እንደ አጥቢያችን 8ኛ ዓመትን ያስቆጠረ የወጣቶች በጎ ህብረት አለ። እነዚህ የወጣቶች በጎ ህብረት ከአጥቢያችን ባለፈም ቤተ እምነቶችን ሳንመርጥ ሃይማኖትን ሳንመርጥ እየረዳናቸው ቆይተናል። 8 ዓመት ቅድም እንዳልኩት አስቆጥረናል። እሱን ስናደርግ ሲቋቋም በቤተ ክርስቲያን እውቅና የተቋቋመ የራሱ ሊደር ኮሚቴ ያለበት ነው እና ይሄን አሁን በዓልን በተመለከተ ትናንት ወደ 23 የሚጠጉ ሰዎችን የምንችለውን ከወጣቶቻችን ሰብስበን የምንችለውን በጎ ስራ ሰርተናል። ገንዘብ በመስጠት ነው። አንዳንድ ጊዜ ደግሞ ዱቄትን፣ ዘይትን በመስጠት እናገለግላለን። ቋሚ ነው። በዓላት ባሉበት ጊዜ ሁሉ መስከረም 1 ላይ እንደዛ አገልግለናል። አሁን ደግሞ በዚህ በልደት በዓል ላይ እንደዚህ አክብረናል። በቀጣይ ደግሞ ትንሳኤም እንደዚህ ይደረጋል። ከዛ ባለፈ ደግሞ በመሃል የሚከሰቱ የተለያዩ አደጋዎች አሉ። ቤተሰብ የሌላቸው አሉ፣ ወላጅ አጦች አሉ። እነዚያን ደግሞ መረጃ በደረሰን ቁጥር ወደ ወጣቶች በመድረስ በዚህ በበጎ አስተባባሪነት ሲናገለግል ለተወሰነ ዓመታት መተናል። ድጋፍ የተደረገላቸው ወገኖችም ቤተክርስቲያኒቷ ባለሀብቶችን በማስተባበር ላደረገችው ድጋፍ አመስግነዋል። የተደረገልኝ ነገር በጣም ደስ የሚል ነገር ነው። ምክንያቱም እኛ አቅመ ደካሞች ምንም እንደማንችል አውቆ ለራሳችን በልተን እኛም ደግሞ እነሱ ሳይበሉ እንዳይቀሩ ብሎ እኛን ደግሞ ለቅሞ ለእኛ ወጪ አውጥቶ እግዚአብሔር እንደረዳቸው በጎ አድርጎ እኛም እንድንበላ እንድንጠቀም የራሳቸውን የሆነ የኪሳቸውን ብር አውጥቶ ይህንን እንድንበላ የጠሩን በቅድሚያ ይባርካቸዋለሁ። እግዚአብሔር ይባርካቸው። እኔ እንግዲህ የተሰማኝ ይህ ኢንዱስትሪ
ዛሬ ለዳዊት ብቻ ያደርጋል አድርጓል አይደለም። እንግዲህ ብጤዎቼ ብዙዎች ናቸው። እሷ ሳትደግፍ ያለፈችበት ጊዜ የለም። ይሄ ጎደለ ብቻ ሳይሆን ብንታመም እንኳን ከቤተሰቦቻችን ቀዳሚ ደራሽ ናት። የበዴሳ ከተማን ለነዋሪዎች ምቹና የለማች ለማድረግ የከተማዋ ስትራቴጂክ ፕላን መዘጋጀቱ ወሳኝ መሆኑ ተገለጸ። ለ10 ዓመታት የሚያገለግለው የከተማዋ አዲስ ፕላን ተጠናቆ የርክክብ ስነ ስርዓት ተካሂዷል። እንደሚከተለው ይቀርባል። በርክክብ ስነ ስርዓቱ ላይ የተገኙት የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ አቶ አሳምነው አዲሱ ይህ ተግባር ከፍጻሜ እንዲደርስ ለረጅም ጊዜ ሲሰራ መቆየቱን አንስተው በቀጣይ 10 ዓመታት ከተማዋን ለነዋሪዎች ምቹ ለማድረግና የተለያዩ የልማት ስራዎችን ለመስራት ታቅዶ የተዘጋጀ ፕላን መሆኑን ገልጸዋል። ከተማ እኪወደ ዳረወደ እንተናራጋን ጮራጋላሳ ጋምቢና ከተማ አስተዳደሩ ከተመሰረተበት ጊዜ አንስቶ ይህንን ፕላን ለማዘጋጀትም ጭምር ከ1 ዓመት በላይ የኛ ባለሙያዎች ከናንተ ጋር ቆይተዋል። ዛሬም የመጣነው ፕላኑን አጠናቀን ለማስረከብ ሲሆን ከተማ የተለያየ አገልግሎቶችን ሰዎች የሚያገኙበት በመሆኑ በደሳ ከተማም ጥሩ ከተማ ናት ብለው መጥተው ውለው አድረው በልተውና ጠጥተው እንዲሁም ተገበያይተው እንዲመለሱ ከተማዋን እንዴት ውብ እናድርግ በሚል ይህ እቅድ ተዘጋጅቷል። ፉለቲዳ ከተማ ዋቲ መዳኔ ካሊያ ተሙላይታ ሲጊያጋ ልኪያን ሀልቸትዲ ኦሰቲዳ ፕላኔ አንድ ከተማ በህግ እንዲመራ የሚያደርገው ፕላን በመሆኑ የፕላኑ መዘጋጀትና መተግበር ጠቀሜታው የጎላ መሆኑን የተናገሩት የበዴሳ ከተማ አስተዳደር ከንቲባ አቶ ዳንኤል ታደመ ፕላኑ ይዞ የሚመጣቸውን ለውጦች ለመቀበል ከከተማዋ ነዋሪዎች ብዙ ይጠበቃል ብለዋል። የከተማ አስተዳደር ከሆነን ጥቂት ጊዜ ነው ያሳለፍነው። ገና 6ኛ 7ኛ ወራችንን ይዘናል። ከተማው ከዚህ በፊት የነበራት ፕላን ኖርማል ፕላን ነበር። የፈርጅ 4 ማዘጋጃ ቤት ፕላን የነበራት አሁን ወደ ፈርጅ 3 አድጋ ይህንን ስትራክቸራል ፕላን ስናሰራ የሚለወጡ በጣም ብዙ ነገሮች አሉ። ስለዚህ ከህብረተሰቡ ብዙ ነገር ነው የሚጠበቀው። ከትብብር አንጻር፣ ህግን ከመተግበር አንጻር፣ ከመጠበቅ አንጻር ከመንግስት ጎን ሆኖ የሚመጡ ነገሮችን ለመጉዳት ግለሰባዊ ከማድረግ ተቆጥቦ ለከተማዋ እድገትና የከተማዋን ህግ ከማክበር ጋር አያይዞ ማክበር መጠበቅ ይጠበቅባቸዋል። ከተማው በፊት እንደሚመራው አሁን ይመራል ብሎ አለመጠበቅ ነው ያለባቸው። በፊት እንደተከሄደው አሁንም ይሄዳል ብሎ አለመጠበቅ ከነሱ ይጠበቃል። ስለዚህ ይሄንን የሚያስፈልጉ ነገሮችን አዌርነስ በመፍጠር ህዝብን በማሳወቅ በመግለጥ በማሳተፍ ከሄድን ከህዝቡ የሚጠበቀውን ግዴታውን ተወጥቶ ለኛም አቅም ጉልበት ይሆናሉ የሚል እምነት አለኝ። የበዴሳ ከተማ ነዋሪዎች በበኩላቸው ለረጅም ጊዜ ሲመኙና ሲጠብቁ የነበረው የከተማዋ ፕላን አልቆ ርክክብ በመደረጉ የተሰማቸውን ደስታ ገልጸው ይህ ፕላን ተግባራዊ በሚደረግበት ሂደት ከራሳቸው የሚጠበቀውን ሁሉ ለማድረግ ዝግጁ መሆናቸውን ጠቁመዋል። በጣም ለረጅም ጊዜ ስንጠብቅ የነበረው ነገር ነው። እዚህ ከተማ ብዙ አመት ነው የኖርኩት። ሌላ ከተማ እድገት አግኝቶ የተለየ የተሻለ ቦታ ሲደርስ ምኞት ነበረን። እጅግ በጣም ከፍተኛ ጉጉት ነበረን። ነገር ግን ጊዜ መጥቶ እግዚአብሔር እድሜ ሰጥቶ ጤና ሰጥቶ በህይወት አኑሮ ለዛሬ ቀን በመድረስ እኔ ከተማውም እዚህ ቦታ በመድረሱ ስትራቴጂ ፕላን ወጥቶ ለህዝብን ሊያገለግል የሆነ ነገር ሲዘጋጅ እኔ በራሴ በኩል ከፍተኛ ደስታ ነው የተሰማኝ። እንደ አካባቢ ነዋሪ ከመንግስት የሚጠበቀውን የተኛውም ቢሆን ኃላፊነት በጋራ ልንወጣ ዝግጁ ነን። እኛ ብዙ አመት የቆየች ከተማ ነች፣ አላደገችም። አሁን ጌታ ይመስገን ብዙ ከአመታት ወዲህ ድል አግኝታለች። በዛ የምሰማኝ ደስታ ለኔ ብቻ ሳይሆን ለከተማ ህዝብ እዚህ ገጠሪያት ያሉት ቀበሌያት ሁሉ ብዙ ደስታ ይሰማኛል። እንደ ሌሎች ከተማ እንደ ሶዶ፣ እንደ ቦዲቲ፣ እንደ አረካ ከዛ የበለጠ ክፍለ ሀገራት ያሉ ከተማት ሁሉ ምኞት ነበረ። እኛም እንደዛ ለማሳደግ እጅ ለእጅ ተያይዘን አንድ ላይ ሆነን ከተማ ፕላን የሚፈቅደው ኃይል ማንኛውም ቤት ሆነ መንገድ ሆነ ሌላም ሆነ ከተማ ፕላን የሚፈቅደው ኃይል አንድ ላይ እጅ ለእጅ ላይ ተያይዘን ለመስራት ቃል እንገባለን።
ህዝቡንም እናሳትፋለን። የከተማዋ ስትራቴጂክ ፕላን ተጀምሮ እስኪጠናቀቅ ድረስ ድጋፍና